በቃ ፈጣሪ ያላት ይሄንን እድሜ ኑሪ ነው። ገና አይዲዋን ካሰራ 9 ቀኗ ነው። ያልተኖረ ልጅነት ያለቀ በስደት ፍጻሜው ሞት፣ ጥፍጥና ቆራጩ ሞት። የኛ አረብ ሀገር ያለን እህቶች ሞት ደግሞ አንድ ሞት አይደለም ወላሂ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል። እንግዲህ ዛሬ እጅግ በጣም የሚያሳዝን ነገር ነው ይዤላችሁ የመጣሁት። አላህ ከድንገተኛ ሞት ይጠብቀን። ሐቂቃ ዱባይ ላይ ለ7 ዓመት ተቀምጣ ህጋዊ ልትሆን የምህረት አዋጁ እንደመጣ ፕሮሰስ ጀምራ ኢቃማ ይዛ ኢቃማ በያዘች በ9 ቀኗ ስራ በገባች በ8 ቀኗ ሱብሃንአላህ ድንገት እህታችን ህይወቷ አልፏል። እሷማ ዱባይ ላይ ህጋዊ ሆና ብዙ ህልም አልማ ብዙ ተስፋ ሰንቃ ወደፊት ሰርታ በመኖሪያ ፍቃዷም ሀገር ቤት ገብታ በናፍቆት የተንገበገበችውን እናቷን ለማየት አልማ አቅዳ ነበር። ግን ጥፍጥና ቆራጩ ሞት ቀደማት። ታውቃላችሁ፣ እኔ አሁን ላይ ወላሂ ነው የምላችሁ በማየው በምሰማው ነገር በጣም እየፈራሁ ነው። እህቶቼ በተለይ ኢቃማ ያላችሁ የመኖሪያ ፈቃድ ያላችሁ ይሄን አድርጌው ይሄንን ሳሊዝ ይሄን ሳላደርግ እያላችሁ ገና በተስፋ እንትን የምትሉ ሁሉንም ተውትና ቤተሰቦቻችሁን እዩ። መሄድ የምትችሉ እህቶች ድንገት እንደዚህ ቁርጥ ያደርጋል ሞት። አማክሮ አይመጣም ሞት ወላሂ። መዳሟ ስራ ልትሄድ ልጁን ተቀበይኝ እያለቻት ቆይ ሽንት ቤት ልሄድና ልተጣጠብና ከዛ እይዘዋለሁ ብላት እሺ ታጠቢና ነይ ቶሎ ብላ መዳሟም ትገባለች። እህታችን መታጠቢያ ቤት ስትታያት ወጣ መጨረሻ ላይ ከፍተው ሲገቡ ሽንት ቤት ውስጥ ወድቃ ህይወቷ አልፎ ተገኝታለች ማለት ነው። የመሲን ቪዲዮ አስገባላችኋለሁኝ፣ ስሟትና ተመለሱ እህቶቼ። አላህ ይጠብቀን ከእንደዚህ አይነት። ወላሂ በጣም ነው የምታሳዝነው። አስባችሁታል? በ8 ቀኗ ስራ በገባች በ8 ቀኗ ከንቱ ልፋት ከንቱ ድካም ያ ሁሉ ልፋት እኖራለሁ ብላ አርቆ ማሰብ እንግዲህ ይሄን ይመስላል። ውድ ቤተሰቦቼ ለምንም ነገር አርቀን አናስብ። ይሄን አድርገን እንዲህ ብለን እንዳብለን ከንቱ ልፋት አስባችሁታል? ኢቃማ ባወጣች በ9 ቀኗ ስራ በገባች በ8 ቀኗ ሱብሃንአላህ እንቺ ልጁን ውሰጂው እያለቻት መዳሟ ቆይ ሽንት ቤት እጄ ልምጣና ይዘዋለሁ ብላት ሽንት ቤት ውስጥ ነው እንግዲህ ሞታ የተገኘችው ማለት ነው። ምን እንደሆነች አላህና አላህ ብቻ ነው የሚያውቀው። እንግዲህ አስክሬኗን ፖሊሶች እንደወሰዱት ፖሊሶችም እንዳዘኑ መዳሟም በጣም እንዳዘነች እንዳለቀሰች ነው መሲ ሄዳ ነበረ እንዳወራችሁ ማለት ነው። እና እንደዚህ ሆናለች እህታችን። አላህ ወጥቶ ከመቅረት ይጠብቀን። ወላሂ ሞትም እኮ ሀቅ ነው፣ ፈርድ ነው። ግን ድንገት እንደዚህ ሲሆን በቃ በስደት ብዙ አላማ ኖሯችሁ በናፍቆት ተንገብግባችሁ አንድ ቀን ለራሴ ብላችሁ ሳትኖሩ የሚሞተው ሞትና በስነ ስርዓት እንደዚህ ማለት በቃ ኖራችሁ ከቤተሰብ ጋር በቃ ህይወትን አጣጥማችሁ ኖራችሁ የምትሞቱት ሞትና በስደት ላይ ተንከራቶ ድንገት መሞት ወላይ በጣም ከባድ ነው። ቤተሰቦቿስ እንዴት ነው የሚቀበሉት? እናቷ እንዴት ነው የምታምነው? አላህ ሶብሩን ይስጣቸው። በጣም ነው ያሳዘነችኝ። ለራሴ ወላይ ለራሴ ስደት ላይ ብዙ ነገር እናሳልፋለን። ረሃብ አለ፣ ብዙ ችግር አለ። ስራ ስንል ራሳችንን እንትን አንልም። በሽታው ይቆይብንና ሳናውቀው ስር ይሰድብናል። ብዙን ጊዜ እህቶቼ እንታመማለን። ምግብ በደንብ አንበላም፣ እንቅልፍ አንተኛም፣ ውሃ አንጠጣም። ቆይ ይሄን ሰርቼ ቆይ ይሄን አድርጌ ነው የምንለው። እንደዚህ ውሃ ካለመጠጣት የሚመጡ በሽታዎች አሉ። እንቅልፍ ካለመተኛት የሚመጡ በሽታዎች አሉ።
በጭንቀት ምናምን የልብ ድካም አለ፣ ብዙ ነገር አለ። ይቺ ልጅ አሁን እንግዲህ ድንገት ሀማም ገብታ ነው ሞታ የተገኘችው። ምናልባት ልብ ድካም ሊኖርባት ይችላል። በእርግጥ ቀደርን ማንም አይመልሰውም። አላህ የጻፈላት ቀን ይቺ ቀን ናት ተብሎ ተጽፏል። አንደውኑ ግን በቃ በማንኛውም ሁኔታ በቻላችሁት አቅም ራሳችሁን ተንከባከቡ። እንደዚህ ድፍት ስንል ነገ ጧት ድፍት ብለን እንደምንቀር ከዚህ ከእህታችን ልንማር ይገባል። ብዙ አስባ ነበር፣ ብዙ አቅዳ ነበር። ዱባይ ላይ ልትኖር ኢትዮጵያ ገብታ ቤተሰብ ልታይ ብዙ ህልም፣ ብዙ መለወጥ፣ ብዙ እቅድ ነበራት። ግን በአጭር ነው የቀረችው። ዋለ ራስ የሚያስብልበት ጊዜና ዘመን ላይ ነው የደረስነው። ወቶ ከመቅረት አላህ ይጠብቀን። ወላሂ አስታማችሁት አገላብጣችሁት ምንህን ነው ብላችሁ የሚፈልገውን አብልታችሁ አጠጥታችሁ የሚሞት ሰውና ድንገት ክልትው ብሎ ሽንት ቤት ውስጥ ሞቶ መገኘት በጣም ከባድ ነገር ነው። ከእንደዚህ አይነት አላህ ይጠብቀን። ሞታችንንም በሀገራችን በቤተሰቦቻችን እጅ ላይ ያድርግልን። ማንም ከሞት የሚቀር የለም። ባጭሩ እምላችሁ እህቶቼ የዛሬን ብቻ እንኖር። ለነገ ተስፋ ሰንቀን እንዲህ በቃ ሩቅ ማሰብ ጥሩ እንዳልሆነ ነው የተረዳሁት። ወላሂ አላህ ይጠብቀን። እንደተንከራተትን በስደት ላይ የምንሞተው ሞት ለእኛ አንድ ሞት አይደለም፣ 2 3 ነው እኛ ስደተኞች የምንሞተውና አላህ እኔ እንጃ ብቻ ሁላችንም ወደ ራሳችን እንመለስ። በጣም ጊዜው እያስፈራ ነው። ድንገት ከፊታችን ጥፍት እያሉ ነው። ሀቂቃ በጣም ነው ያሳዘነችኝ። አስባችሁታል? ስራ ገብታ 8 ቀኗ ኢቃማ ለማውጣት ዱባይ ላይ ያላችሁ ብዙ መከራ አይታችኋል። ያንን ሁላ መከራ አሳልፋ እኖራለሁ ብላ ስንት ገንዘብ አፍስሳ ስንት መስዋዕት ከፍላ 9 ቀን ብቻ ነው የኖረችበት በዛ በኢቃማ። ከንቱ ልፋት፣ ከንቱ ድካም። ዱንያ እንዲህ ናት። ሞት አማክሮ አይመጣም። ሞት ጊዜ ቀጠሮን አያሳውቅም። ድንገት ነው ላሽ ምን የሚያደርገን እና ወላሂ በጣም ነው ያሳዘነችኝ። ሞት ሀቅ ነው፣ ሞት ፈርድ ነው። ግን ደግሞ ድንገት የሚሆነው ነገር በጣም ያሳዝናል፣ በጣም ልብ ይሰብራል። አላህ ሱብሃነሁ ወተዓላ ከድንገተኛ ሞት ወጥቶ ከመቅረት ይጠብቀን። እህቶቼ እንደተነፋፈቅን በሰው ሀገር እንዳንቀር አላህ ለሁላችንም ይዘንልን። ወዳችኋለሁ። መልካም ጊዜ